ማነች እቺ ሴት? የወይዘሮ ሰማሃል ወዳጅና ቤት ውስጥም ጽዳት ነበረች። ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁንስ የት ነው ያለችው? አርፋለች። በጣም አዝናለሁ። አትዘናም ለኔ። በምን ምክንያት ነው ያረፈችው? እሱ ነው ከቤተሰባችን ጋር እየተገናኘ ያለው። አልገባኝም። ያቺ ደፍኔ የተባለች ሴት የተገደለችው ይቅርታ፣ በጣም አስፈላጊ ነገር ስለሆነ ነው ዘው ብዬ ገባሁት። ሜርሲ፣ ወደ እኔ ክፍል መምጣት ትችያለሽ? ሲፈን፣ የሆንሽው ነገር አለ? አረ ያው የሴቶች ጉዳይ ስለሆነ ነው። አንዴ እኔን ተከተይኝ ሜርሲ። መጣሁ ወንድሜ ልጅ መጣሁ። ደፍኒ፣ ቆይ ምን አይነት ፊትሽ ቅዱስ ስራሽ እኮ ሲሆን ሰውልሽ። ዝም በይ እባክሽ። እንደ አንቺ ፊቴም ውስጤም ከሚጠቁር ይሻላል ብዬ ነው። እኔ እንደ ጓደኛ ቀርበሽ ሁሉም ነገር ካወቅሽ በኋላ መጠቀምሽ ታደርግኛለሽ? በእኔ ስም እኮ መነገድ የጀመርሽው አንቺ ነሽ። በየትኛው ስምሽ? አንቺ ወፍራም ትንቸል አደብሽን ብትይዤ የተሻለ ነው። ቆይ ላምነን ተናግርሽ ምን ልትፈጥሪ ነው? እናቱን አንቺ እንደገደልሽ እንዲያውቅ ፈልጌ ነው። ያኔ አንቺንም እንዳላጥፋሽ ፍሪ። እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። ህይወቱ ላይ ምንም ተስፋ የሌለው ሰው ማንንም ለመግደል ደጋግሞ አያስብም። አንዴ ካሰበ በቂው ነው። ለነገሩ መግደል ያንቺ የዕለት ዕለት ስራሽ ሆኗል። ያን አቆኑ ሙስጠፋ ውስጡን የደበቀሽ። ሙስጠፋ? አይታዩ። ለማንኛውም ከኔ ላይ የሴራ መዝገብሽን አንሺ። ስለ ሁሉም ነገር አውቄብሻለሁ። የምን ሴራ? ምክንያት ስታጭ አዲስ ታሪክ እየፈጠርሽ መምጣት ጀምር። ተይ እንጂ የጄሪን ልብስ ቤሊንጋ በኔ ስም በደበቅሽ ልክጂ ነው። ሴትዮ ይኸውልሽ፣ እኔ ስለምታወሪው ቀሚስ ምንም ማውቀው ነገር የለም። ካልሆነ ለእኔም ላንቺም ጥሩ አይመጣም። እናም እዚህ በመሆኗ የምታየው ነገር አእምሯ እንዲረበሽ ነው የሚያደርጋት። ስለዚህ ወደ አእምሮ ማገገሚያ ገብታለች። እውነት ሁሉም ሰው በተለያየ መንገድ ሲሄድ በጣም ይከፋኛል፣ ብቸኝነት ይሰማኛል። ብቻ ይሁን። ያማ ለእሷ የተሻለ ነው። አዎ፣ እዚህ ማንም ከራሱ የህይወት ሩጫ ሳትተርፉት እሷን ሊንከባከባት አይችልም። እሷ ደግሞ በጣም ትሪት መደረግ አለባት። አዎ፣ መድኃኒቷንም እዛ ሲሆን በስነ ስርዓት ትወስደዋለች። ብቻ የትም ይሁን የት እሷ ደህና መሆኗ ነው የኔ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚሆን አብረንና ሌንስ ከቪዲዮ ሳምር ከኔ ጋር አብራችሁ ሙሉ እንግዲህ እና ሳራና እንግዲህ ሜርሲ ሽንት ቤት ሆኖ አንዳንድ ገባ ሲል አልከፍት ሲል አልከፍቱም አለው። በዛ የተነሳ በጣም ደነገጡ። በተረገምሽ ካንቺ ጋር በመሆኔ በማለት እናት ሳራ በጣም ትበሳጭና ትናደዳለች። እኔ ካንቺ ጋር እኮ የመሆኔ እዚህ ራሱ አስጨንቆኛል ሰለች። እሷም በጣም ትናደድና ትበሳጫለች ማለት ነው። ነገር ግን እንግዲህ ጄሪ ስልጣን እንዲኖራትና የዚህ ቤት ኃላፊነት ወይም ደግሞ ባለቤት እንዲሰጠኝ እፈልጋለሁ አራ ስትል ትናገራለች። እሱም የምትፈልጊ ነገር ይሆናል። እሷ ከምንም በላይ ኃላፊ ለመሆንና የዚህ ቤት ኃላፊነት በሷ ስር እንዲሆን ትፈልጋለች። እና እሱም እሺ ነው ያሰች ልጅ ጋር እያለች እና ሳራ እየተበሳጨች ነበር። ፔሪ ምን ተፈጠረ? አይ ምንም አልፈጠረም እናት ሳራ እያለች ስታወራ ነበር። ተለምን ሆንሽ ልጅ ብላ ስትጠይቃት እናት ሳራ ምንም አልሆንኩም እንደዚህ ምናምን ብላ ስታወራ እንግዲህ ፔሪን ሰርቃለች ብላ ልታባራት ነበር። ጄሪ አልተሳካላትም ማለት ነው። በዛ ተነሳ እጅጉ ትበሳጫለች እና ምን እየተፈጠረ እንደሆነ ይጠይቃል። ምንም አይደለም ብሎ ያወራል። እንግዲህ ጄሪ በአሁኑ ስልጣን እንድታገኝና በራሷ እንድትቆም ወይም ደግሞ የቤቱ ኃላፊነት ለመውሰድ ኃላፊነት ለሷ እንድትሰጥ ትፈልጋለች። እና ምንም አይደለም ታድና እያለች ነበር። ፔሪ ደህና ነሽ ብሎ ሲጠይቃት ደህና እንደሆነችና ክፍሏ ቁጭ ብሎ ነበር ያገኘችው። ምን ክፍል የምትሰራለ አስወድና እባክህ ጊዜ መገኘት የለብን መሄድ አለብህ ስትል ትነግራለች። እንደ አጋጣሚ ሜርሲ ደግሞ ፔሪ ምን እያረግሽ ነው ብላ አይ ወይዘሮ ጄሪ ምንም አላደረጉትም እዚህ ቁጭ ነው እንደዛ ነው እያለች ስታወሽካት ነበር። አይ እንደምታስቢ አይደለም እዚህ ቁጭ ብዬ የሆነ ነገር እያደረገች እንደሆነ ስትነግራት ነበር። እንደዛ ነው ገባኝ እያለቻት ነበር። ፔሪ መሬቱን ቀርቅራ
ስልኳ መንጎርጎር ብቻ ነበር ስራ። እናም በጣም ትበሳጭበታለች። ሜርሲ እንግዲህ አያታቸው እንግዲህ አድናን አያት ዛጉት ብላ ጄሪ እስቲ ነይ ወደዚህ ማታ ስትጫጫው የነበረው ምን ነበር? ያ ያልኩሽን ነገር እኮ አድርጌ ነው ምናምን ብላ እየነገረቻት ነበር። አልገባኝም፣ ምን ለማድረግ እየሞከርሽ ነው ብላ ስትጠይቃት እንግዲህ የዚህ ቤት ኃላፊ ለመሆንና እናም ሁሉ ነገር ቦታቸውን እንዳቆይ ያደረግኩ ገባኝ፣ እንደዛ ያደረግሽ ነው እንዴ? እስቲ ነይ ቁጭ በይ ብላ ነገረች። እንግዲህ ጄሪ ቤቱን በሷ ስም እንደሆነና ቤቱን ሙሉ በሙሉ ለሷ የምሰጣት መስላ ነበረ እንደዛ ስታደርግ ነበረ። አንቺ ጭንሽ እንዴ ቤቱን ቡና አንቺ የምሰጥሽ መስሎሽ ነበር? እስቲ ያልኩሽን ነገር መጀመሪያ በደንብ አድርጊ፣ እሱን ከዛ ሁሉ ነገር ካስተካከልሽ በኋላ የሚሆን ይመስለኛል ስትል ትነግራታለች። እና እሷም እጅግ በጣም አደገኛ ነው፣ ከዚህ ቤት ውስጥ ሰው እንደማትፈልግ ገልጽ ነው። እና አንቺ ቤቱን ነገር እያጨረሽ መስሎኝ ነበር ስትላት ቀልደኛ ነሽ እያለቻት ነበር። እንግዲህ ጄሪ እንግዲህ ቤቱን ሙሉ በሙሉ ለመውሰድ ነበር የፈለገችው ማለት ነው። ምን ተፈጠረ ብላ ስትጠይቀው እናት ሳራ የለችም እንዴ ብላ እናት ሳራ ጉዳይ አላት ወጥታለች። ቁርስ ሰርታ ከሆነ እንድናቀራርብ ብዬ ነው እያለቻት ነበረ። እናት ሳራ እንደሌለ ተናገረች። እናም ከመስሪያ ቤት እንግዲህ የደህና ጓደኞች መጣ እና እናፈልገው እዚህ እንደምኖር ሰምተን ወስደን አሁኑ ግቡ ብላ ታስገባለች። እንደ አጋጣሚ እየተመገቡ ነበር። እባካችሁን ተቀላቀሉ ብሎ እሱም አዲስ ነገር እንዳለ እያለ በቃ ቡና እየጠጣን ቀስ ብለን እናወራለን ስትል ተናግረዋለች። እና ሜርሲ እንግዲህ አመጋገቧን አይታ አንደኛው ተቀጣሪ ምንም ደስ አላላት። ቆይ መግባት አታውቅም እንዴት ነው የምትመላ እያለች በመጥፎ አስተያየትና በእንትን እያየቻት ነበር። እና እሷም ግራ ተጋባች። እና የምታረገው ነገር እና ጠትርናን ለሞራት እና ድርጅቱ ጥሩ ሁኔታ ላይ እንዳለ ምንም ሀሳብ እንዳይገባ ድርጅቱ ወደ ቀድሞ ተመልሷል ብላ እየነገረች ነበር። በጣም አመሰግናለሁ፣ ይህን ልፋትሽ መቼም ረሳ አልችልም በማለት ታመሰግናለች። አትልና ይሄ የእርሶ ልፋት ነው እያለች ስታመሰግን ነበር። እና ሁሉ ነገር ወደ ቀድሞ እንደመለስና ይህንን አስመልክቶ እንደውም ስብሰባ ለማድረግ እና የሆነ ፕሮግራም ለማዘጋጀት አለቃው አስቧል በማለት ትነግረዋለች። እሱም ጥሩ ነው እንግዲህ ድርጅታችን ወደ ቦታ ከተመለሰ እንደዛ ማድረግ ይኖርብናል ስል ይወራል። እና ድርጅቱ ወደ ቦታ መመለሱ አድና ደስተኛ ነበር እና የምትችለው ነገር ሁሉ እንደምትረዳ ቃል ትገባለታለች። እሱም በጣም አመሰግናለሁ፣ ምን እንደምልሽ አላውቅም፣ የድርጅት ወደ ቦታ እንድመለስ ለፍትሻል እና በጣም አመሰግናለሁ ስትል ያመሰግናታል ማለት ነው። እንግዲህ ፔሪ ደግሞ በጣም እየከፋትና እያለቀሰች ነበር። ምንም ማስታወሻ አልነበራትም። የእናቷ ፎቶ በመቃጠል እጅግ በጣም አዝና ነበረና ዱላ እያወራች በነበረው ሰዓት ግን ጥሩ ስሜት አልተሰማትም ነበር። ገብታ ክፍሏ ማልቀስ ትጀምራለች። ምክንያቱም እናቷም በየት ኖራቱን የምታውቀው ነገር የለም። ግን የእናቷ ማስታወሻ አንድ ፎቶ ነበር። አሁን ያ ፎቶም ተቃጥሎበታል እና እጅግ በጣም አዝናለች ማለት ነው። ሜርሲ ያን ነገር ላድና ለማውራት ትሞክራለች። እና እዚህ እስከ መቼ ነው የምትቆዩት? ለምንድን ነው የማትሄዱ? እያለችው አታስቢ ወይዘሮ ሜርሲ፣ እኛ በቅርቡ እንሄዳለን። እሷ ደግሞ እንደዚህ ባህራ እንደሆነ የዚች አመጋገብማ ለየት ይላል ብላ ስትነግራት ነበር። እንግዲህ የተፈጥሮ ጉዳይ ነው፣ ምን እናድርግ፣ ለማንኛውም አሁን በቅርቡ ልንሄድ ነው ብላ እየነገረቻት ነበር እና እያወራቻት ነበር። በዛ ተነሳ እንግዲህ ሜርሲን በጣም የማውን ነገሮችን ስትናገራት ነበር። ከዛ እስኪሄዱ ድረስ እጅግ በጣም ቸኩላ ነበር እና ፔሪ በጣም ከፍቷት እያለቀሰች እያለ ልክ ክፍሏ ገብታ እሷ ማባበል ጀመረች። አሁን እኮ ማንም የለኝም እናቴ ፎቶዋ ነበር፣ አሁን ፎቶ ተቃጠለብኝ፣ እኔ እኮ ማንም የለኝም በማለት እጅግ በጣም አካፋቱና ማልቀስ ጀመረች። ሌላ ይቅርና ፎቶ ምንም ይቅርና አንቺ በህይወትሽ ከዛ ውስጥ መውጣታችሁ አንድ ነገር ነው፣ እናንተም አንድ ነገር ብትውሉት ብላ እያባበለቻትና እንድታለቅስ ወይም ደግሞ ለቅስ እያጽናነቻት ነበር። ፔሪ እባክሽ እንደዚህ አትሆኚ፣ የተፈጠረ ነገር በቃ እንዴት ተፈጥሯል። ስለዚህ እባክሽ እንደዚህ መሆን የለበሽም። ስለዚህ ሁሉ ነገር ወደ ቦታ እንደሚመለስና ወደ ቀድሞ ተመልሰው እንደማዩ ተስፋ አደርጋለሁ። ስለዚህ ይህንን መጎዳትና ማልቀስ የለበሽም እያለቻት እያባባለቻት ነበር። እሷም እሺ በማለት እንግዲህ መጽናናቷን ታቆማለች። ማልቀስ እንደሌለባትም እንዳትከፋ እያደረገቻት ነበር። በዛ እሺ ትልና እሷም ለማረጋጋት ትሞክራለች ማለት ነው። ነገር ግን
ቤሪ አንድ እናቴ ፎቶ ነበረችኝ በሷ ነበር ግን እሷም የለኝም በማለት እየነገረቻ ነበር። እንግዲህ ሜርሲና እንግዲህ እህታቸው አስተያየቷም በጣም ይህን አይንሽን ብትታከሚ እያለቻት ነበር። እርሶ ብትታከሙ እያለች እያወሩ ነበር። ነገር ግን የማውን ቃል ተናገረችን ዝም ማስባለቻት። ሜርሲ እንግዲህ እሷ እንደምታምና እንዳትጎዳ ለሰው ማሰብ እያለች ነበር። ነገር ግን አንቺስ ብትታከሚስ ማለት ምንን አሞኝ ነው የምትል ይሄ አይኖችሽን ብትታከሚ ይሻልሻል ትላታለች። ታስደነግጣለች እና ሁሉ ነገር እኔ በቃ እሷ ከምንም በላይ ለመሆን ስታስመስል ነበር። ሜርሲ እንግዲህ የምትፈልገው ሁሉ ነገር መቆጣጠር፣ ሁሉ ነገር በእሷ ልክና በእሷ ኃላፊነት ስር እንዲሆን ትፈልጋለች። ነገር ግን እንግዲህ አንዱ የድርጅት አድሚ ወይም ደግሞ ከድርጅት ውስጥ አባል መጥቶ ድርጅቱ ክሳራ እንዲወድቅ ያደረገው እሱ እንደሆነና አሁን ደግሞ እዚህ ምን ልትሰራ መጣ? እኔ መውዳት ሴት እዚህ መሆኗ እንግዲህ እሷን ይወዳታል። ነገር ግን እሷ በጭራሽ አትፈልገውም። አሁን ደግሞ ለምን እዚህ መጣ እንዴ? እዚህ ጋር እንደምኖር አትርና ፈልጌ ነው እንጂ አንቺ ፈልግ አይደለም። እባክሽ ያሳልፍኝ ይላትና ይስማትና ታልፏለች ማለት ነው። እናም ቢሆንም ግን አቶድና እንግዲህ የመጣሁበት ዋና ጉዳይ ሲገባ ድርጅታችን ወደ ቦታ ቀድሞ እንደተመለሰ ደስ ብሎኛል። ስለዚህ ይህንሱና መስለክት የሆነ ዝግጅት እንደምናዘጋጀው ልነግርና ላሳውቅ ነው የመጣሁት በማለት እና እዚህ ተስማምቷቸዋል ብለው ስጠይቁ አዎ ተስማምቶናል፣ ምንም አንልም። እንግዲህ ምን ታረጋለህ? እዛ ምንም የተረፈው ነገር የለም ማለት ነው በማለት ይጠይቃል። አዎ ምንም የተረፈው ነገር የለም እና ፔርሲም ነገሮች ገማና ከነሱ ጋር እንግዲህ ማውራታን ትቀጥላለች እና ለአድናን ደግሞ እንግዲህ አንድ የደፍኔ ማን እንደሆነችው እየጠየቀችና ስለ ደፍኔ የምታውቀው ነገር ብላ ትጠቅማለች። ደፍኔ ማን እንደሆነችው አላውቅም፣ ደፍኔ ማነች ብሎ ይጠይቃታል ማለት ነው። እሷም እነጋም ስፈን ቆማ እያዳመጠችው ነበር። ስለ እናቷ እያወራች እየተናነቃት ነበረ። ደፍኔ እንግዲህ ይሄ ሁሉ ነገር እየተፈጠረ በደፍኔ ምክንያት እንደሆነና ደፍኔ ማን እንደሆነችና ደፍኔን ታውቀዋለህ፣ ደፍኔ ማለት እናት የገደላት አንድ ሴትና ጥራተኛም ነበረች ብላ ልትነግር ስትል እንደምንም ብላ እንግዲህ ስፈን ታስቆማታለች ማለት ነው። ሜርሲ ይቅርታ አንድ ነገር ፈልጌ ነው። ምን ነው ስፈን የተፈጠረ ነገር አለ እንዴ? ደህና አትመስኝም ስን አይ የሴቶች ጉዳይ ነው ለዛ ነው ብለው ነገሮቹን ሽፋፍነው ሜርሲን ጠርታው ወደ ጮታ ቆይ አንቺ ምን እያረግሽ ነው? ምን እያረግሽ ነው? ለዚህ ነበር ያወጣጣሽ። ቆይ ላድና ስለነገርሽ ምን የምታገኝ ነገር አለ? የእናቱ ገዳይ አንቺ እንደሆንሽ እነግረዋለሁ በማለት ትዝትበትና ታስፈራራታለች ማለት ነው። እልቁንስ ሳትጠሪ አቤት ባቲ ይሻልሻል። በእኔ ህይወት ውስጥ ጣልቃ የመግባትና አንድ ነገር የማድረግ ምንም መፍትሄ የለሽም። ስለዚህ አርፈሽ ተቀመጪ፣ እመኚኝ እገልሻለሁ። ምን ማድረግ እንደምችል በደንብ ታውቂኛለሽ ስትል ትነግራታለች። እሱማ እሱ መጉደልሽ ብርቅሽ አይደለም፣ ሁሌ እንደምታደርጊስ ደንበኛ ስራሽ አይደለም እንዴ? በማለት እሷን ታናድዳለች። ሜርሲ አርፈሽ ብትቀመጪ ይሻልሻል፣ መጥፎ ነገር እንዳረግ አትገባፊኝ፣ እልቁንስ አርፈሽ ተቀመጪ በማለት ትዝትበትና ታስፈራራታለች። እና ለአድናን የምትነግሪ ከሆነ አድርጌ እኔም ደግሞ ስላክስቱ ምን እንዲያረግሽው ሁሉ ነገር እነግረዋለሁ። እሱን እኮ ብቻዬን ስሆን አብረን ያደረግነው ስትል ትነግራለች። ሀሳቡን ያመጣሽው አንቺ መሰልሽኝ በማለት ትዝትበታለች። አልገባኝም ስፈን እያስፈራራሽኝ ነው? እኔ በጭራሽ አልፈራም፣ ትሰምኛለች፣ ተረጋጊ በማለት ትጮህበታለች። አሁን የጀመርሽው ነገር የማታቆሚ ከሆነ የማትወጭበት መጠጥ ውስጥ ነው የሚገቢ ወይም ደግሞ ችግር ውስጥ ነው የምትገቢ፣ ተጠንቀቂ በማለት ትዝትበትና ታስፈራራለች። አድና ግን ነገሩን ለመስማት በጣም ጓጉቷል እና ምን እንደተፈጠረ ለማወቅ የቅድሞ ጀመርነው ወሬ መጨረስ አለብን። አይ የወንድሜ ልጅ እሱ የትም አይሄድ ነው፣ በኋላ እናወራለን። እልቁን አሁን ስለ መስሪያ ቤታችሁን ብትጨርሱ ደስ ይለኛል። አብረን ከሆነን የት እንላለን ያለውን ነገር እንጨርሳለን። የቤሪ ቡና ፍልታ ናድና እየቀረበችው ነበር። እሱም እጇን ልክ አቶና ቡና ጠጥሎም እጁን ይዟት እናፍቀሽኛል ደህና ነሽ ወይ በማለት ይጠይቃታል። እሷም ደህና እንደሆነችና እንደውም በጣም እንደናፈቃትም ጭምር እየነገራት ነበር። አሁን መሄድ ያለብኝ እባክህ ስትለው እሱ ግን ከሷ ጋር ማሳለፍና ከሷ ጋር ጊዜ ማሳለፍ እንደፈልግና እባክሽ ቤሪ እንደዛ አትግፊኝ፣ ባደረኩሽ ነገር እንዳስከፋውሽ አውቃለሁ፣ እባክሽን ይቅርታ አድርግልኝ በማለት ይቅርታ ይጠይቃታል። ነገር ግን እሷ ምንም እንዳልተፈጠረ እያስመሰለችው አታድና እባክህ ምንም የተፈጠረ ነገር የለም፣ አሁን ግን እኔ መሄድ አለብኝ ስትል ትነግረዋለች።
እና እንዳጋጣሚ እንግዲህ የድርጅቱ አባል የነበረ ድርጅቱ ኪሳራ ውስጥ እንዲወድቅ ያደረገው አሁንም ቦል ምን ማድረግ እንዳለበት ቀድሞ እያወራ ነበር። ሜርሲ ተደብቃ እየሰማች ነበር። ይህንን አጋጣሚ ድርጅት ውስጥ እንዲሆን ወይዘሮ ሜርሲ የሰማሽው ነገር አለ? እባክሽ ዝም ብዬ ነው ለቀልድ ያወራሁት እንጂ የሰማሽው ነገር ቁም ነገር አይደለም በማለት ይነግራል። ሜርሲ እንግዲህ አድና ችግር ውስጥ እንዲገባና ድርጅቱ ኪሳራ ላይ እንዲወድቅና ድርጅቱን የራሷ ለማድረግ ብዙ ነገር ለማድረግ ትጥራለች እና እንደውም ተስማምተናል አብረን እንሰራለን ብላ ሀሳብ ታቀርብላታለች ማለት ነው። እሱም እሺ በማለት ነገሩ ይስማማል። ምክንያቱም አሳልፋ ትሰጠኛለች ብሎ ፈርቶ ነበር። ነገር ግን ሜርሲ ድርጅት ውስጥ ቦታ እንዲኖራትና ኃላፊነት ለመቀበል ስትል የራሷን ድርጅት ራሷ እንድትመራ ወይም ደግሞ ስልጣን ለማግኘት ከነሱ ጋር በነገሩ ትስማማለች። እሱ ፈርቶ ነበር። እሷ ግን የምታደርገው ነገር ከሱ ጋር ስምምነት ለመፍጠር ትሞክራለች። አድናን ይሄን ነገር አቅም እንግዲህ ድርጅቱ ከሰራስ እንዲወድቅና ብዙ ነገር እንደሆነ ያደረገው በሱ ምክንያት ነበር። አሁን ጭራሹ ገዛ ክስቱ ከሱ ጋር በመተባበር አንድ ድርጅቱን ከሰራ ውስጥ ለመውደቅ ለማጣል እየሞከሩ ነበር። አድናን ግን ምንም ነገር አላወቀ ነበር። ሜርሲ ይህንን አጋጣሚ ተጠቅማ ድርጅቱን የራሷ ለማድረግ እየሞከረች ነበር። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላማችሁ ይብዛልኝ።